ሰላም አለይኩም ወረህመቱላሂ ወበረካቱ። ወደና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። ለወሳህ ለመርሐባን ብያለሁ። ኑ ቶሎ እንብላ እንጀራ በሽሮ ሰላጣ በርስ እና ኑ ቶሎ በመዳም ኩሽና እንደዚህ አድርገን ተመግበናል። በጣም ደስ የሚል ማለት ነው። ግን ያው ድፍረት ያስፈልጋል እነሱ ጋር እንደዚህ አድርጎ ለመመገብ ማለት ነው። ያው ማሸነፍ ነው። ሰምታችኋል እባካችሁ። ውይ የኔ አባት እዚህ ደግሞ ማለት ነው ያው እኔ ምግብ በልቼ ያለ ቡና አይሆንልኝም። እንደዛ አድርጌ ደግሞ ቡናዬን የሀገራችን እንጋቻ አይመስልም። እዩልኝማ ወይ የሀገራችን እጣን ቢኖር አሁን እዚህ የሌለ ብቻ ያው ራስን ተድብርት ለማላቀቅ ትግል ላይ ነን እኛ ማለት ነው። ሰምታችኋል። ያው የሰው ቤት አያኮራም። ቡናዬን ጠጣሁኝ፣ ደግሞ ወደዚህ መጣሁኝ። እንደምታዩኝ ይሄ እነ አጅር የምግብ ነው፣ ቅጠላ ቅጠል ማለት ነው። የሀገራችን ጫት አስመስዬ አቅርቤዋለሁኝ። ብቻ እስኪ ላይ እያደረጋችሁ አበረታቱን ማለት ነው። የምሬ ነው የምላችሁ። ይሄ ነገር አሰልችቶኛል። እሺ በጣም ነው ያስመራረኝ። ስጣላው ነው መሰል ደግሞ እነሱ በየነጋው ነው የሚያምጡልኝ ማለት ነው። እና ሀገራችን ላይ ማለት ነው ብዙ እኛ የማናውቃቸው እዚህ ግን ጥቅም ላይ የሚውሉ ቅጠሎች አሉ። የምሬ ነው የምላችሁ። ሀገራችን ድህነት ላይ ባልወደቀች እኛ ቅጠላ ቅጠል ብንጠቀም ማለት ነው። እኔማ ሀገሬ ልግባ ነው የምላችሁ። አንድ ቅጠል አይጠቅመኝም። አንድ ቅጠል አልጥልም። የምር እስኪ እዩልኝ እስኪ እና እኔ ቤት ብትመጡ ያው ቅጠላ ቅጠል ተመግባችሁ ነው የምትሄዱት። የምንድን ስጋ፣ የምን ቀይ ወጥ፣ የምን ጥብስ፣ የምን አልጫ ምናምን እነዚህን እንሰራላችኋለሁ። እነ ሰላጣንም ከነዚሁ በቃ ምርጥ ቪታሚን ያለው ምግብ ማለት ነው። ሰምታችኋል። እና ሀገራችን ላይ ብዙ ጥቅም ላይ የሚውሉ ነገር ግን እኛ የማናውቃቸው የሆነ ምን መሰላችሁ፣ ራሳችንን ዝቅ ያደረግን እኮ እየመሰለን ነው። ሀቂቃ አሁን ጎመን እንደው አሁን ላይ ነው እንጂ ሰለጠነው ጎመን ሀገራችን ላይ ሲበላ በቃ ሄዴ ሀቢት ምናምን የሚጠቀሙት ነው የምንለው። ወላሂ የሆነ ፍረት ሸም ነገር ይሄ ሸም የሚባለው ነገር ነው ወዲህ ኋላ እየገተተን ያለው የምር። እና እንደዚህ ተጋፍጫዋለሁ እላችኋለሁ። ግን በቡና ምርቃና ያው ተያይዤዋለሁ እና እንደዛ ነው። ሀገራችን ሰላም አድርግልን። ሁሉም ነገር በሀገር ያምራል። አብሮ በጀማ ሆኖ መመገቡ፣ ቡና መጠጣቱ፣ መወያየቱ የሀገራችን ድባብ የሚያክል ነገር የለም። ሀገራችን ሰላም ያደርግልን፣ ሰላሟን ይመልስልን፣ ያዋደን፣ ያፋቅረን፣ ፍቅሩን ይመልስልን እላለሁኝ። ዋይ ቆይ መጣ ቤት ልክፈት።
እላችኋለሁ ማለት ነው። ያው ያቀረብነው ምግብ እንኳን ማንበላበት ነው በስርዓት ሰው ቤት እና ከሰው ቤት ያውጣን። ሰልችት ነው የሚለው ሀቂቀተን። ያው ግን የሆነ ጓደኛ አኳን ራይ ሰለቻለ አሁን ስላት ማለት ነው በህይወት ጉዞች ላይ አለች። በህይወት ጉዞች ላይ ስልቹ አትሁኒ፣ የምትሰላች የምትመረሪ ከሆነ አሰብሽበት አትደርሽም አለችኝ። እውነቷን ነው። የሆነ እቅድ ኖሮን ለምሳሌ ያን ነገር ግብ ለማድረስ ስንታገል ይደክመንና ሲደክመን ሁሉም ነገር ይቀራል ስንሰላች ማለት ነው። እና እንዳለችውም ስልቹነት አሰብንበት አያደርሰንም። መታገል ነው። ዱንያ የትግል መድረክ አደረችም እና መታገል ነው ማለት ነው። አብሽሩልኝ ዳንቀማሞች፣ እኔ ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። የምሬን ነው። ጠንካራ ነን ኢንሻአላህ። ከዚህም በላይ ደግሞ የረፍት ይገባናልና ለስብሃነ ወተዓላ በሀገራችን ላይ ርዝቃችንን ከፍቶልን ካሁን በላይ ያለውን እንኳን ህይወታችንን ብናጣጥም አላህ ይፍቀድልን ማለት ነው። የምሬን ነው። ያው አላ አይደለ በወጣትነት መልፋት ያው ጥሩ ነው። ወጣትነት የለፋ ነው ደግሞ እርጅና ሲመጣ ስንጦርበት ደስ ይላል እንጂ የወጣትነት ሀያታችንን ያው እየገበርን ያለ ነው በስደት ዓለም ማለት ነው። የራሳችንን እንዲያው ሳናጣጥም ብቻ ምን ብዬ ልንገራችሁ፣ እንዴትስ ልግለጽላችሁ? ሀገራችንን ሰላም አድርገው በሀገራችን ርዝቃችንን ይክፈተው። አለክላህልን ጫት እየቃምሽ ነው እንዴ የሚል አይጠፋም እኮ ዝጋ ጫት አይደለም። የሰው ሀገር የሰው ነው ይባላል። የሰው ሀገር መስሪያ እንጂ መኖሪያ አይሆንም። ሰምታችኋል። የሰው ሀገር የሰው ነው፣ እንደ ራስ አይሆንም። ኢትዮጵያ ሀገሬ ጥሪኝ እንደማንም። እኛም ሀገር አለን አይደለ? ምርጥ ውብ፣ አየሯ ተስማሚ፣ ባንበላ ባንጠጣ እንኳን አየሯ ንጹህ አየር ተንፍሰን የምንውልባት ሀገር አለች። እዚህ በሙቀት በሙከየፍ አገ አንዳንድ ጊዜ እኮ ሙከየፍ ራሱ እንጃ አሁን ስናጠፋ እንኳን ራሳችን ግው ይላል። የዛን ያክል ሀገራችን ስንገባ በቃ ንቅል ነው የምናደርገው። የምር ለምን ይሄ ቅንጭላችንን ክፍት አድርጎታል ማለት ነው። ገባችኋ? ሀገራችን ግን ውሃዋ ተስማሚ፣ ሁሉ ነገር